እና አሁን ሌላም ቦታ አንስቼዋለሁ ብዙ ሰዎች አሁን ዮጋ ሜዲቴሽን ያደርጋሉ ዮጋ ማለት ቃሉ ራሱ ምንድነው ዮጋ ማለት ዩኒየን ማለት ነው ዮጋ ማለት መጠመድ ማለት ነው ከማጋ ነው የምትጠመጂው ነው አሁን እዛ መጽሐፉ ላይ አስቀምጨዋለሁ ኢሽታዲቫታ የሚባል እርኩስ መንፈስ አለ ዮጋ ሲጀምር ሰው እሱ መጥቶ እየተቆጣጠረ ያሳድገዋል ይላል አስደንጋጭ ነው ነገሩ ብዙ ሰው ግን አያውቀውም እምነት አይመስለውም ያ ይመጣና ሜዲቴት እንዲያደርግ የሚራዳው ያ መንፈስ ነው ይላል ለምሳሌ በቡዲዝም ሂንዱይዝም ፓንቴይዝም ጃይኒዝም ኮንፊውዥኒዝም ዞሮአስትሪያኒዝም ምንላቸው ኤንሸንት እምነቶች አሉ አሁን ድረስ ያሉ ማለት ነው እና ከነዛ ውስጥ ተጨምቆ ከጥንት ከሆኑ አይነት ነገሮች ተወስዶ ለምሳሌ ፓንቴይዝም ሁሉም ነገር አምላክ ስለሆነ ምረጥና ፈልግ አንዱን እንተንበል ያ ካሜራ አምላክ ነው ልትከተለው ትችላለህ ይሄ ማይክ አምላክ ነው መከተል ይችላል ይሄ ስኒ አምላክ ነው መከተል ይችላል አንዱ ምረጠውና ሂድ ፓንቴይዝም ሁሉም አምላክ ነው ይላል በሌላ በኩል ደግሞ ኤኒሚዝም ይባላል ኤኒሚዝም ደግሞ ሁሉም አምላክ ስለሆነ ምንም ተከተለውም ይላልና ኤክስፕሎረርስ የሚባሉት እንደው እዛም የሚሉ አይነት ናቸው ኦርቶዶክስ ውስጥ ሆኖ ኒው ሙቭመንት ታረጋለው የሚለው ኤክስፕሎረር ይሉታል እነሱ ስም ይሰጡታል በስፒሪቹዋሊዝም እሳቤ ከዛ ሲከርስ የሚባሉ አሉ ያለውን እምነት ይተውና ይሄን ስፒሪቹዋሊዝም ኒው ኤጅ ሙቭመንት ለመቀላቀል ሲሞክሩ ማለት ነው ከዛ ኢሚግራንት ይባላሉ የመጨረሻዎቹ እነሱ ደግሞ ጥለው የሚወጡ አይነት እየተባለ ተከፋፍሎ ነው ያለውና ስፒሪቹዋሊዝም የሚለው ሰይጣናዊነት የሚላሉ ራሱን ችሎ በነገራችን ላይ ሳታኒዝም የሚባል እምነት አለ ዴቪል ቸርች አለ ሉሲፈሪያኒዝም የሚባሉ ደግሞ አሉ ሉሲፈርን የሚከተሉ ለምሳሌ ብዙ ጊዜ የሚሰሙ ቃላት አሉ ኢንላይትመንት አዌክንድ ነኝ ኢንላይትመንት ሁለት አይነት ኢንላይትመንት አለ ወይም ሶስት አይነት ኢንላይትመንት ልበልሽ መንፈሳዊ ሰው ሆነሽ ኢንላይት እንደምትሆኝበት አለ ይሄ ምናል አብራልን ብለሽ እግዚአብሔርን ያበራልሻል ቀረቡ አቤሁ ያበራል ለከሙ ይላል ያበራላችኋል ይላል እግዚአብሔር በእግዚአብሔር ነው የሚበራልሽ ይሄ ነው ሁለተኛው ኢንላይትመንት የዩሮፕ ኢንላይትመንት ነው ኢንላይትመንት የዩሮፕ ኢንላይትመንት ይሄ ሬናይሳንስ የሚባለው ነው ግሬት ኢንላይትመንት ቲንከርስ የሚባሉ እነ ጃላክ እነ ሩሶ ከፈረንሳይ እነ ሞንቴስኪው እነ ቮልቴር የሚባሉ ሰዎች በጣም እንትን ያሉበት የጻፉበት ሐሳብ አለ እነ ቶማስ አብስ እነዚህ ኢንላይትመንቶች የአውሮፓ ራሱ ላይ ተመስርቶ የሚለው ላይ ተመስርቶ መጣ